ይሄን መንግስት የምትቃወሙ የወንጌል አማኝ ሰዎች ጌታ ምስክሬን እረፉ። እውነት እግዚአብሔር የመረጠው ማንም መቆም አይችልም። ይባይ አሜን ነው። ተገዛ ይላል። እግዚአብሔር ለመረጠው እግዚአብሔር ላስቀመጠው ማንም ለምን አይሆን? እግዚአብሔር ካስቀመጠ አስቀመጠ። ግን አንድ ነገር ግን እውነት ገባኝ እና ትላንትና እንደዚህ ተይዘን በፖሊስ በመኪና ታጅበን ሄደን ፖሊስ ጣቢያ አስገቡንና አንድ ነገር በጣም የገባኝ ግን እግዚአብሔር ሰዎችን አስቀምጧል። እግዚአብሔር በዚህ ዘመን ወንጌል እንዲሰራ በዚህ ዘመን ተለቀን በነፃነት በክብር አሜን ነው ለብዙዎች ወንጌል እንድናዳርስ እግዚአብሔር እድል ሰጥቶናል። እድሉን ተጠቀሙበት። እውነት ይባላችሁ ስንገባ በቃ ማለት ያስገቡን ቦታ ያሉት አለቆች በጣም በፍቅር ኢየሱስ ጌታ እና ጳውሎስን እኮ ከውስጥ ሆኖ እኮ ነው ያስመለጠው። እውነቴን ነው ብላችሁ ጳውሎስን እኮ በንጋታው እኮ ጾሞ ጸልዮ ሊገሉት ሲሉ እኮ አንድ ብላቴና የእህቱን ልጅ ብላቴና ልኮ መቶ አለቃው እኮ ነው ያስመለጠው። በ250 ወታደር አሳጅቦ ወደ ሌላ ክልል ውሰደው ብሎ ጳውሎስን ያስመለጠው እኮ ከውስጥ ካለው ወታደር ሲገጥ በጣም መጀመሪያ እንትን አለን አንገላታን ፋይት አደረገ። ግን በቃ ከዛ በኋላ እዛ ሲወስዱ ደግሞ እግዚአብሔር ደግሞ ሰዎችን አስቀመጠ እና ብልጽግና መረጡ። እዚህ ላይ መናገር የሚፈልገው የኢትዮጵያ ጠቅላይ ሚኒስትር በዚህን ጊዜ ኦሮሞ ነው። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ ኢትዮጵያን ይዞ ወደፊት ወርቋል። ከዚህ በፊት የነበሩ መሪዎች ስማኝ፣ ከዚህ በፊት የነበሩ መሪዎች ኢትዮጵያን ይዞ ወደ ኋላ ነው የወደቀ። ሁለቱም ወርቋል። ኦኬ ዶክተር አብይም ወርቋል፣ እነኛም ወርቋል። አብይ ግን ወዴት ነው የወደቀ? ወደፊት ነው የወደቀ። እና ወደፊት መውደቅና ወደ ኋላ መውደቅ መካከል በጣም ታላላቅ የሆኑ ልዩነቶች አሉ። ወድቋል እያልክ ምንድነው እየነገርኩህ ያለው ነገር? ይኸው እስቲ ተነስ። በወፈረ አይደለም የሆነ ነገር ያሳይ ነው፣ ሊመታ አይደለም። ተነስ ምንድነው? እስቲ ዝም ብለህ ወደ ኋላ ውደቅ። እንደዚህ ወደ ኋላ ዝም ብለህ ወደቀ። ከዚህ በፊት የነበሩ ህዋቶች ሌላ ደግሞ የኢህአዴግ መንግስት እንደዚህ ነው ኢትዮጵያን ይዞ ወደ ኋላ ወደቀ። ይሄ ማለት ከዚህ አንራመድም፣ ከዚህ አንልም፣ ምንም አቅም የለንም፣ ኢትዮጵያ እዚህ ብኖር ይበቃል፣ ማንም እንስበት፣ ማንም ስራበት ማለት ነው። ይሄ ማለት አሁን ወደ ኋላ የወደቀን ሰው ለመጉዳት ብዙ ስስ ብልቶችን በፊት ነው ያለው። ሊያጠፋ ይችላለሁ፣ ሊያራብ ይችላለሁ፣ ዶሮ ሊደፍነው ይችላለሁ፣ ብዙ ነገር ይህ ስስ ብልት ሌላ ቦታ ሊመታው ይችላል። አብይ ደግሞ ዶክተር አብይ እንድም እንዳል ደግሜ የምናገረው ጥንቃቄ አርግ። እህታችን አዳነች አቤቤ ጥንቃቄ አርጉ። እግዚአብሔር እናንተም መስሎ በውስጣችሁ ላይ የተስማሙ መስሎ ክፉ ሰዎች አሉ። ልክ ሲደርስ እንገለብጣለን አሉት። ክፉ የተመከሩት ልጆች እግዚአብሔር ይገለብጣቸዋል። ፓርቲዎች ወንድሞቼ፣ ማንም የኬፋ ያጵሎስ ወንድሞቻችን ናቸው። ጊዜያችሁን ጠብቁ። አትሻሙ። ከእግዚአብሔር ጋር አትተላለፉ። ትደቃላችሁ፣ ትጎዳላችሁ። እግዚአብሔር አለ መርጫለሁ፣ ተሻግሯል፣ አልፏል። ምንም ብልጽግና እያላችሁ የተባለ በአደባባይ በምን መዞርና ማስማማት የለም። ሰማይ መርጧቸዋል፣ ተሻግራቸዋል። በአለኝ የሰራዊት ቅዱስ እግዚአብሔር ሃሌሉያ። እግዚአብሔር እንዲህ አለኝ። ስለዚህ ይሄን ነገስትን ሁለተኛ ነገስትን ከ6 ከ1 ምዕራፍ እስከ መጨረሻ ድረስ ያለውን ነው የምታነቡት። እስከ መጨረሻ ድረስ እስከ 33 ያለውን ታነባላችሁ። ኢየሱስ ጌታ ነው። ሃሌሉያ። ስለ ሳውዝ አፍሪካ ቅድም ያስተላለፍኩትን መልእክት ቅድም የተላለፈውን መልእክት እግዚአብሔር መንፈስ የሚለኝን ነግራቸዋለሁ። ምክትል ጠቅላይ ኤታማዦር ሹሙ ስለ ቀይ ባህር ጉዳይ አስረግጠው ምላሽ ሰጡ። ጀነራል አበባው ታደሰ የቀይ ባህር ወሰን ተጋሪ ለመሆን ያነሳነው ጥያቄ እንደ ስህተት ቆጥረው እዚህም እዛም የሚንጫጩ አካላት አሉ፣ እንደ ተንጫጩ ይቀራሉ እንጂ የቀይ ባህር ወሰን ተጋሪ መሆናችን አይቀሬ ነው ሲሉ ተናግረዋል። የቀይ ባህር ጉዳይ ሲነሳ ምን ታስባላችሁ? ሐሳባችሁን ኮመንት ላይ አጋሩኝ እስቲ። የትግራይ እናቶችን ማሰር ጀምረዋል። ትግራይ ላይ ያሉት አመራሮች ሰዎች እብደት ነው፣ አብደዋል ማለት ይችላልው። እችን እናት ባለፈው አፈሳ ይቁም ብላ የጮችን የተናገረችን እናት ትላንትና አስሯታል። ቴናት ያለች ኢንቦክስ አድርጋልኝ ነበር። ቪዲዮን አንሳዋለችኝ፣ ግን የኔ ቪዲዮ ማንሳት ለውጥ ያለው አይመስለኝም። እንደውም ደግሜ ነው መስራት ያለብኝ።
በአስቸኳይ ጭራሽ እናቶችን ማሰር እንዴ! አፈሳው ደግሞ ተጠናክሮ ቀጥሏል ነው የምላችሁ። ወደ ተንቤን አካባቢ ዛሬም ኢንቦክስ እየደረገልኝ ነበር። ዛሬ ከጠዋት ጀምሮ ተንቤን አካባቢ ኃይለኛ አፈሳ ነው ያለው። ወደዛ አካባቢ ደግሞ በጣም በርቶባቸዋል። ለምን እንደሆነ አላውቅም። ሁሌም ባለፈው ጌታቸው ፓርቲና መንግስት መለየት አለበት ብሎ ጌታቸውና ጻድቃን የጀመሩት ሙቭመንት ቀንደኛ ደጋፊዎች የተንቤን ወጣቶች ነበሩና አይ ቲንክ እየተበቀሏቸው ነው መሰለኝ። ስለዚህ በመላው ትግራይ ያለ ወጣት ይሄ አፈሳ ነገር ሊደርስብሃል፣ ከሁሉ ንቃ፣ ውሳኔን ወስን። ሰላም ለትግራይ ህዝብ፣ ይመቻችሁ። የትግራይ ህዝብ ብዙ ዋጋ የከፈለ ህዝብ ትግራይ ውስጥ ከጣለው ዝናብ ይልቅ ባለፉት 5 እና 600 1000 ዓመታት የፈሰሰው የሰው ደም ይበልጣል። ትግራይ ውስጥ ካለው እንጨት ይልቅ ባለፉት 100 ዓመታት በኢትዮጵያ ምክንያት የተከሰከሰው የሰው አጥንት ይበልጣል። ትግራይ ውስጥ ካለው ማዳበሪያ ይልቅ ባለፉት 1000 ዓመታት የተቆራረሰው የሰው ስጋ ይበልጣል። በትግራይ ውስጥ ካለው የሐረግ እንጨት ይልቅ የተበጣጠሰው ሰው ጅማት ይበልጣል። ያ ክልል በጣም ለኢትዮጵያ ዋጋ የተከፈለበት ዋጋ የከፈሉ ሰዎች ያሉበት ቦታ እንዲህ ዝም ብለን በቀላሉ 10 ብር እንደጠፋበት ሰው ተኝተን የምናድርበት ጉዳይ አይደለም። አቅም የለንም፣ እኛ ጠመንጃ የለንም፣ አንድ ለማድረግ ጥይት የለንም። ግን ቢያንስ መጸለይ እንችላለን፣ ቢያንስ ማፋቀር እንችላለን። ስለዚህ እኔ ኢትዮጵያውያን ወጣቶች በተለይ እንደው በሃይማኖት በቋንቋ ሳትለያዩ እውነቱን ተረድተን ተግባሩን አውቀን እንድንግባባ እንድንደማመጥ በእግዚአብሔር ስም እጠይቃለሁ። የኢትዮጵያ መንግስት በዚህኛው ዙር ከቲፒኤልኤፍ ጋር ግጭት ውስጥ የሚገባ ከሆነ ግጭቱ በኢትዮጵያ መንግስትና በቲፒኤልኤፍ ብቻ ተወስኖ አይቀርም። ከዚያ ያለፈ ነገር ነው የሚፈጠረው። ምክንያቱም በቲፒኤልኤፍ ሳይድ ኤርትራ አለች፣ የሱዳኑ ሳፍ አለ። የሱዳኑ ሳፍ ደግሞ እየተጠቀመች ያለችው ግብጽ ናት። ግብጽ የሱዳኑ ሳፍ በመጠቀም እንግዲህ የኢትዮጵያን ታጣቂዎች ሲደመር ደግሞ ኤርትራ ሞቢላይዝ በማድረግ ኢትዮጵያ መንግስት ላይ ለማስነሳት እየሞከረች ነው። ያንን ግጭት ደግሞ ለመፍጠር በመኮረች ቁጥር እየጎዳች ያለችው የኢትዮጵያን መንግስት ወይም ደግሞ ኢትዮጵያን ብቻ ሳይሆን አጠቃላይ ቀጥናውን እየጎዳች ነው። ግብጽ የገርድ ዲፕሎማሲ ካለቀ በኋላ በዲፕሎማሲ ኢትዮጵያን በተለያየ መንገድ ለመጉዳት ትሞክር ነበረ። ግን ህዳሴ ከተገደበ በኋላ ግን አዲስ ይዘ የመጣችው ፖለቲካ ኢትዮጵያን ለማዳከም እየተጠቀመችበት ያለችው ነገር ምንድነው? አንደኛ ኢትዮጵያ ውስጥ ካሉ ታጣቂዎች ጋር አብራ በመስራት ኢትዮጵያን መንግስት ማዳከም፣ ሁለተኛ ነገር ደግሞ ከኢትዮጵያ ጋር በኢኮኖሚም በፖለቲካም በጥቅምም ሊጋጩ ይችላሉ፣ ሊተሳሰሩ ይችላሉ ብላ የምታስባቸውን የኢትዮጵያ ጎረቤት ሀገሮች ጅቡቲና ኤርትራን በመጠቀም እንግዲህ ኢትዮጵያን ኢንሰርክል የማድረግ ፖሊሲ ይዛ መጣለች። ግብጽ እንግዲህ እነዚህ ሁለቱም ነገሮች ስትጠቀም ኢትዮጵያን ለመጉዳት አስባ ነው። ግን የዓለም አቀፉ ማህበረሰብ እያለ ያለው ነገር ይሄ ነገር ከኢትዮጵያና ከኢትዮጵያ መንግስት ባለፈ አጠቃላይ ቀጥናውን የሚበጠብጥ ነገር ሊፈጠር ይችላል። ምክንያቱም መጀመሪያውኑ ሆርን ኦፍ አፍሪካ እንግዲህ የብዙ ታጣቂዎች መናኸሪያ ነው። ኢትዮጵያ ውስጥ ብዙ ታጣቂዎች አሉ። አልሸባብ አለ። አለፍ ሲል ደግሞ እነ ቦኮ ሃራምም ያሉበት ቀጠና ነው። ሲቀጥል ደግሞ ቀጠናው ያለበት ጂኦግራፊካል ፖዚሽን ለዓለም ኢኮኖሚና ፖለቲካ ወሳኝ ነው። ቀይ ባህር ያለበት ቀጠና ነው። አረቢያን ሲ ያለበት ቀጠና ነው። ስለዚህ ይሄ ቀጠና እንግዲህ ግብጽ ኢትዮጵያን ለማዳከም ስትል በምታደርገው ነገሮች የሚበጠበት ከሆነ ነገሮች ከኢትዮጵያ መንግስትም ከግብጽም ያለፈው ነው እንግዲህ ቀጠናውን ከቁጥጥር ውጭ የሚያደርግ ተግባር ነው። ስለዚህ ግብጽ እንግዲህ ኢትዮጵያ ውስጥና ሆርን ኦፍ አፍሪካ ውስጥ ያሏትን ፕሮክሲዎችን በመጠቀም ኢትዮጵያን መንግስት ለማዳከም የምታደርገው ተግባር እንግዲህ ኢትዮጵያን መንግስት ብቻ ሲሆን አጠቃላይ ቀጠናውን ወደ አልተፈለገ አቅጣጫ አዙሮ የዓለምን ፖለቲካና ኢኮኖሚ ስጋ ውስጥ የሚከት ነገር ሊፈጠር ይችላል። ስለዚህ ግብጽ በአፋጣኝ ሆርን ኦፍ አፍሪካ ላይ ያሏትን ልጆች እንድሰበስብ እየተነገራት ይገኛል። በዚህ ጉዳይ ላይ ሀሳብ ካላችሁ ኮሜንት ስራ አስቀምጡልኝ። በደብረጽዮን ምክንያት ከአያቴ ጋር ቀውጢ ጸብ ተጣልቼ አውቃለሁ። ይኸውላችሁ ምንድን የተፈጠረው፣ አያቴ ደብረጽዮን ሰደበችው። ይሄ አቅመ ቢስ መላጣ ምናምን ብላ መቼ በሰራችሁ ይሄ በግለት ሰዓት በቃ ትግራይ ሀገር እንሆናለን ምናምን በምንበል ሰዓት ነውና መከላከያ መቀለን ሲቆጣጠር እኛ ሸሽተን አያቴ የአያቴ ሀገር መቀለ ዙሪያ ስለሆነ ሄድን ወደዛ እና ስንሄድ እንዴት ብሎ ጦርነት ይጀምራል ከኢትዮጵያ ጋር ከትልቅ ሀገር ጋር እንዴት ሀገር ሊያሳጣን ነው እንዲህ ምናምን አለች እና እሷ በምንኩስናውም ወደ ላሊበላ ምናምን ሄዳ ስለነበር በምንኩስናዋ ጊዜ ድሮ የሆነ ሃይማኖቷ የምታጣ ምናምን ነው መሰላት። እንደውም ምንስ ልትበሉ ነው አለች። ጤፍ ከየት ይመጣል አለች። በርበሬ ከየት ይመጣል? እንዴት ነው ትግራይን የምትነቂያት? እንዴት ደብረጽዮን ትሳደቢያለሽ? ምናምን ብዬ እኔ ቀውጢ ጸብ ተጣላን። እንዴት ጤፍ አይበቅልም ትግራይ? በርበሬ ምን አለው? በርበሬ ቢቀርስ ባንበላስ ማይበቅል ከሆነ ትግራይ ውስጥ ወላለን። በቃ ብቻ በስሜት ነበር የምንነዳ ይዛኔ። ይህ ምክንያት አይነን ምናምና ቀውጢ ሰደብኳት በብት ከዛ ተዘጋ ትግራይ። ምን ብለው አጣን እንዳለችው ጤፍ ብርቅ ሆነ። ያው ትግራይ የነበራችሁ ሰዎች ታውቁታላችሁ። በዚህ አጋጣሚ ተዘግተን እያለ በጣም ብዙ እናረጋችኋለን ብለን የማናስባቸው ነገሮች እናረግ ነበርና
እስቲ ጻፉ፣ መጥፎ ትዝታችሁን ኮሜንት ላይ ጻፉና በርበሬ ጭራሽ አይታሰብም። ጠፋ ህዝብ ተልባ ነበር የሚበላው ካረሳችሁት ማለት ነው። መከራ ቶሎ ስለሚረሳ የትግራይ ህዝብ መከራ ቶሎ ይረሳል። እና ላስታውሳችሁ በደንብ እንዴት እንደነበርን፣ እንዴት ተጎሳቁለን እንደነበር፣ እንዴት ተስፋ ቆርጠን እንደነበር፣ እንዴት ማቀን እንደነበር። ኔትወርክ የለ ምን የለ እንደ ድሮ ዘመን በደብዳቤ ነው። እዚህ ጋር ከሳምንት በኋላ በዚህ ሰዓት እዚህ ጋር እንገናኝ ተባብለ ነው 5 ደቂቃ ካረፍት ላትገናኝ መከራ አለፍን። ምን በላዋት ምን በላው ምን ለብሰዋትን ልብስ የለ ምን የለ። እና አንዳንድ ሊቃውንት ምን ይሉ ነበር መሰላችሁ? ራሳችን በራሳችን መቻል መለማመድ መቻል አለብን። ሀገርም የምንሆን ከሆነ ይሄ እንደ ጥሩ አጋጣሚ ተጠቅመን ራሳችን እንዴት እንደምንችል ማሳየት አለብን። ምን ይሉ ነበርና የህወሓት አመራሮች መስሚያቸው ጥጥ ነው ይዛሉ። አሁንም ያሉት ናቸው እነሱ ናቸው። ጦርነትና ጦርነት ብቻ ነው። ጦርነት ፕሮፓጋንዳ ብቻ ነው። ሊያጠፏችሁ ህጻናት ጨፈጨፉን። ከደርግ ዘመን ጀምሮ ከደጃችሁ ቪዝ ዝም ብሎ መጥፎ ትዝታ መጥፎ ታሪክ መንገር ያልተደረገ የሌለ ምንም ልማት ምናምን አይታሰብም። ይኸውላችሁ ፍልስጤም ውስጥ በአሁኑ ከእስራኤል ጋር በነበረው ጦርነት ከፕላስቲክ ነዳጅ ይሰሩ ነበር። እዩት። ትግራይ ግን ወፍ ምንም አልተሰራም። ተዘግተን ሞታችን ነበር ስንጠባበቅ የነበረው ማለት ይቻላል። ገበሬው ብቻ ነበር የሚሰራው ያቅሙ። እና አሁንም ተመሳሳይ ስህተት ሊሰራ ከቋፍ ላይ ደርሷል። ወጣት የታፈሰ ነው። በቃ ሊባል ይገባል። ሁሉም ትግራይ በቃችሁ ሊላችሁ ይገባል። ሰላም ለትግራይ ይመቻችሁ።